በእውነት ነው የምልሽ ታሪክ ሀቢባ ምን እየሰራች ታሪክ እየሰማች ደነገጥኩ። በጣም ሼክ አደረኩኝ። የሆነ ሰውነቴ 68 ዲግሪ ምናምን ነው እንደዚህ የተንቀጠቀጠው። ለምን መሰለሽ? አንቺ በጣም አውትፑት ነው ያለሽ፣ ኢንፑት የለሽም። ማን ነው? ዩ አር ራይት። አውትፑት ነው ያለኝ፣ ኢንፑት የለኝም። የስ አም አውት እያወጣው ነው፣ ወጪ አለብኝ። ዩ አር ራይት። አንተ ነህ ትክክለኛ ጓደኛ። ሌላማ ምቀኛ ነው፣ ትለምናለች ምናምን እያለ በእነሱ ቤት እኔን ሞራል ሚነኩ መስሏቸው መለመን ማቆም መስሏቸው በደንብ ወጥሬ እንድለምን ነው እንጂ ሞራል እየሆናችሁኝ ያላችሁት። መቼም ነው ልመና ማላቆመው። ቀጥል በሉ። ጥሩ ሀሳብ ነው። 24 ሰዓት ተለመንኩ። መች ተኛለሁ? እንግሊዘኛውን ልቤ ላይ አልመጣልኝም። ትክክለኛውን በይልኝ እስኪ። እኔ በጣም I have too much expenses ይከብድሃል። የኔ እንግሊዘኛ ኤክስፔንሱ ታዩ አውትፑት ኢንፑት ኢንካም ኤንድ አውትካም ማለት ፈልጌ ኢንካምሽ ብዙ አውትካምሽ ብዙ ነው። ኖ ኢንካም። ስለዚህ በነቂስ ተነስተሽ አቡዬ ነገሪው እንደምወደው ጠላቴ ለምንድን ነው የምትወጂው? ናና የኔ ቤተሰብ ሆነሽ በእውነት እግዚአብሔር ያክበር። እና ጋይስ በጣም አውትፑት ኢንካም በቃ ተይው፣ በቃ ብዙ ወጪ ያለባት ሰው ናት። አውትካም ያለባት ሰው ናት። ስለዚህ እያንዳንዱ ቲክቶከር ላይ ያለ ቲክቶክ የከፈተ ማህበረሰብ ጠቅላላ ሀቢባ ቤት ገብቶ ሀቢባን ላይቭ ላይ በተመለከታት ጊዜ ሁሉ ይሄንን ተግባር ታፕታፕ እንዲሁም በጊፍት እንዲያንበሸብሻት ከዚሁ ከወዲሁ ማሳወቅ እንፈልጋለን ማለት ነው። ምክንያቱም ቴንክ ዩ ምንድነው የማሽቃበጥ ነው? እኔ ቤት ሆናችሁ እሱን እንደምወደው ነገር ምን ጉድ ነው? በዛ ትወደኛለች። ወዳጅ ናችሁ ጠላት? ጠላት የሚሳውዱት እኔ ቤት ሆናችሁ እኔ እዚህ አሽቃብጥልሻለሁ። የምን ጠላት ነው? አንቺ ትንሽ ወዳጅ ነው እንጂ ጋይ ጌማችን ሲጀምር ነው ጠላት የምንሆነው። ከጌም ውጭ ወዳጅ ነን። አሁን እኮ እያሽቃበጥኩልሽ ነው። በነቂስ ተነስቼ እያሽቃበጥኩልሽ ነው። ትክክለኛ ወዳጅ ነህ እኮ እያልኩህ ነው። እግዚአብሔር ነው። በጣም ቅን ልጅ ነው። በጣም ናናዬ፣ በእውነት ሚኪ በጣም ቅን ልጅ ነው። ለዛ እኮ ነው እኔ ሚኪን ወንድሜንም ወደው ወዳቸዋለሁ። በእውነት እግዚአብሔር ይውደዳችሁ። ጋይስ ታፕታፕ አድርጉት። አሁን ይውላችሁ እኔና ሀቢባ ለ3 ሰዓት ያክል ጌም እንጫወታለን። ሁላችሁም ታፕታፕ አድርጉ። በእርግጠኝነት በዚህ ጌም እንደምትዝናኑ ባለሙሉ ተስፋ ነኝ። አሁን መቼም እርግዝናሽ ጠፍቷል። ቅጣት እንቀጣጣለን። ወልደናል። ቅጣት እንቀጣጣለን። አዎ ጨርሰናል። ወልደናል። ጨርሰናል። ጋይስ እንለጣለጣለን ዛሬ። ሁላችሁም ሬዲ በቃ ሬዲ ጋይስ ጀምሩ። ሁላችሁም ፋሚሊ በታፕታፕ ሁላችሁም ታፕታፕ አድርጉ ጋይስ። ታፕታፕ ሁላችሁም ማፋፈር የለ ማለቃቀስ የለ። በቃ እናት መስሎኝ ምንድን ነው የከፈትከው? አረ ጊፍት ነው። እንደዚህ አይነት ጊፍት አለ እንዴ? ምን አይነት ቁሌታም ጊፍት መጣ ደግሞ? ለ200 የሁሉ ዘፈን 200 ነው የሰጠኝ። አውቀህ ነው እመቤቴን 200 ሰጥቶኝ የሁሉ ዘፈን። እስቲ ስጡኝ ጋይስ፣ አሁን የተሰጠውን ጊፍት ሊየው እስቲ። ቻይና ጽሁፍ ምናምን አንተ ለ200 ነው የሁሉ ዘፈን። የሁሉ ቀውጢ ቀወጠው። ዩኒቨርስም እንደዚህ አልቀወጠም። አይገርም? እስኪ ድጋሜ ሚኪዬ፣ በእውነት 200 ነው። እስቲ አሳዩኝ። እኔ ቤት የለም ይሄ ጊፍት። ሚኪዬ እስኪ ድገሞ እስኪ ድገሞ ውዴ። ሌይላ አባት ነው የሚለው። ያስገባሽበት ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከሆነ የሚለው ተረጋጊ። ማንም ያንቺን 2000 ብር በልቶ የሚጠፋ የለም። ተረጋግተሽ ጠብቂ፣ እጣሽ ይሰጥሻል። አሁንም ለምን እንዳትለኝ የሁሉ ጫጫታ ኧረ በጣም ቲክቶክ ቆልቶታል። በጣም ቁሌታም ሆኗል። ኢየሱስ አንቺ ከወለድሽ በኋላ ብዙ ነገር ተቀይሯል።
ለካ ለካ እንጂ ስግቶች ናና አጣችሁ ልትሰጠኝ ነበር ልታሳየኝ። ምን ውስጥ ነው ያለው? ናናዬ ድሮ ፋሚሊያችን ሳንዬ ቴንኪ ሶ ማች። እስቲ እኔ ቤት ስጡኝ፣ ይሄንን ጊፍት አሳዩኝ። ሊያው ምን ላይ ችጋራ ናቸው? ስንት ሰዓቷ ስትለምን፣ ኧረ በእናታችሁ ስጧት፣ በእናታችሁ በኢየሱስ። እንደዚህ አይነት እኔ ችጋር መንፈስ አላየው። በስንት ጊዜ ነው አክምባለው ሰበራ የሚባለው? ጋይስ ሰውዬ ጌማችን እንጫወት። ወረኛ ሌትስ ጎ ፋሚሊ። ታፕ ታፕ ታፕ። እንቀጥቅጠው እንቀጥቅጠው፣ እንቅጣው። ልክ እናስገባው ጋይስ። ጋይስ እናቴ ትሙት ዛሬ በቃ ጠጣሩት ያሸንፋትና አጥሚቷን ነው ማጠጣት። አጥሚቷን በጆሮዋ ነው ማጠጣት። በሶስት ትሪፕል ነው። በሶስት ትሪፕል ነው ጋይስ። በሶስት ትሪፕል በሶስት ትሪፕል ጋይስ። በሶስት ትሪፕል ጋይስ ጋይስ በእናታችሁ ትሪፕል ትሪፕል በሶስት እጥፍ በሶስት እጥፍ ጋይስ በሶስት እጥፍ ትሪፕል 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 ትሪፕል። ወንድ ሲሆን 40 ቀን ሴት ስትሆን 80 ቀን ነው። በሶስት ትንሽ ከስተሻል። አዎ ከሳለሁ፣ ገና ከሳለሁ። ኦኬ ዳይት እያረግሽ ነው እህቴ? እንዴ አራስ እንዴት ዳይት ያደርጋል? እያጠባው ነው እንጂ ጡት ማጥባት በራሱ እኮ ዳይት ማድረግ ነው። እኔ የምወስደውን ነገር ሁሉ ወደ ልጄ ነው የሚሄደው። ዳይት አሁን ማድረግ አልችልም። ዳይት ካረኩኝ ጡቴ ስለሚደርቅ ምን አጠባታለሁ? ሁሉም በ40 ነው። እሺ ሂሩትዬ በ40 ነው ተባለ። በጣም በትክክል 40 ቀን ጋይስ። እያንዳንዳችሁ አንዳንዴ ሪፖስት ጋይስ። ዘጠኝ አበባ እስኪ ዛሬ መቀጥቀጥ ፋሚሊዎችን ሼር አድርጉላቸው። ዛሬ ዘጠኝ ሰው ዘጠኝ አበባ ቀስቱን ነክታችሁ ለእኔም እሷ እንደምትሉ አድርጉልኝ። ለእኔም እሷ እንደምትሉ አድርጉልኝ ጋይስ። ቀስቷን ነክታችሁ አንድ ጊዜ ለእኔም እሷ እንደምትሉ አሳያቸው። እስኪ አሳያቸው። ሁላችሁም ሪፖስት ቀስቷን እንደምትለው አሳያቸው። ቀስቱን የመጀመሪያውን ቢጫዋን መንካት አንዴ ነው የምታደርጉት። ሁለቴ ካረጋችሁት ይደለታል። አሳይልኝ። ምን ሆነች ነው? አሳያቸው። አለብኝ እኔ ማሳየው 80 ጊዜ እና አንድ ሰው ለ15 ሰው ሼር፣ አንድ ሰው ለ15 ሰው ሼር። እሺ ውዶች፣ አንድ ሰው ለ15 ሰው ሼር። አንድ ሰው ያጀማ አንድ አበባ አንድ አበባ። ሰው ለ15 ሰው ሼር። ቴንክ ዩ ሶ ማች። እስኪ ደብል ለሚያደርግ ሁለት ጊዜ አሳየው ላላየው። ሺድ በእናትህ ደብል ደብል ደብል። ቴንክ ዩ ሶ ማች። ሚኪ የሚባል በራሴ ሰብ ቲክቶክ ደብል ነው ጋይስ። ደብል ነው ደብል ነው ደብል 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 5000 መግባት አለብን። ቅጣት 5000 ደብል 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 ደብል። አሁን በደብል ሂዱበት እስኪ ሂዱበት በደንብ አሳየው ላላየው። ሜምበራችሁ የሻገተባችሁ አፕዴት አድርጉት። እሺ ሜምበራችሁ የሻገተባችሁ በጠቅላላ አፕዴት አድርጉት። አፕዴት ይደረግ ይደረግ ይደረግ። አፕዴት አድርጉት። ቆይ መድኃኒት ለዋጥ እንጂ በጣም ጭንቅላቴ እያመመኝ ነው። የምን መድኃኒት? የራስ ምታት? የራስ ምታት በጣም ተቸገርኩኝ። አብዬ በጣም በቃ ራስ ምታት። ሚኪ ተመርመር። ተደጋጋሚ ራስ ምታት ኢዝናት ኖርማል ተደጋጋሚ ራስ ምታት ነው እኮ የሆነ ህመም እንትን ሊሆን ይችላል፣ ምልክት ሊሆን ይችላል። ስለዚህ አንድ ሰው በተደጋጋሚ ራሱን የሚያመው ከሆነ ሙሉ ምርመራ ማድረግ አለብህ። ሄደክ ሙሉ ምርመራ አድርግ።
እንቅልፉን ያስተካክል። እንቅልፍ እየተኛ አይደለም እንዴ? በምን አወቅሽ አንቺ? አንተ ሚኪ ለሊት ላይፍ ትገባለህ እንዴ? ኧረ እኔ ለሊት አልገባም። እና እንቅልፉን ያስተካክል አለችኝ አንዷ። አልተኛም ነው አልገባም እንጂ አልተኛም። እና ላይፍ ካልገባክ እኔ አሁን ለሊት ላይፍ ካልገባው አለመተኛቴን ህዝቡ በምን ሊያውቅ ይችላል? ስለዚህ ሴትዮ አይታኝ ነው ማለት ነው ለሊት እንደማልተኛ። እና ታዲያ ኤክስትራ ፓናዶል ጠፋ ጋይስ። አቡዬ ሙቀቱ፣ ኧረ ሙቀት እያላችሁ ችላ አትበሉ። ራስ ምታት ትክክል አይደለም ጋይስ። አንድ ሰው በተደጋጋሚ ራሱ የሚያመው ከሆነ ምን ችግር አለ? ሰው ሄዶ መመርመር አለበት። መሰረት ተሰለበ አማቷ ቤትሪስ ምንድን ነው ጋይስ? ምናለች? ውዴ በማርያም መልሽልኝ። አማቷ ቤትሪስ እያለች ነው። ምን ላርግ? ምንድን ነው የምትይኝ? ናናዬ ግላፍ ሰጥቶሻል። ሪቫ ግላፍ ሰጥቶሻል። ሀያት ግላፍ ሰጥቶሻል። ሪቫ እና ሀያት ግላፍ አጠቃቀም ታውቃላችሁ? ፕሊስ ንገሩኝ፣ ካላወቃችሁ እንዳስረዳችሁ። ሚኪና አስጀምረው። ደሙን ይለካ። ደም ግፊት ነው አይመስለኝም፣ ራስ ምታት። አቡ ወይ ታውቂያለሽ? ግላፍ አጠቃቀም ማሪ ስሪ እያለች ነው የሚለው። ስሪ ምንድን ነው? ምንም አልተረዳኋትም። ውዴ አስተካክለሽ ጻፊ። ቤት ስሪ ትሪፕል አንድ ለባዶ እየመራን ነው ጋይስ። ትሪፕል የኔ ይቀመጥልሽ። አሁን አናዬ ያንቺ ይቀመጥ፣ የእንግዶቹን ይሰጡኛል። ትሪፕል የመጀመሪያ ጊፍት ጋይስ፣ ትሪፕል ነው። ናናዬ የኔ ፍቅር ጋይስ፣ እንደምንም ይሄን 5000 መግባት ያለብን መቅጣት እንድንችል እሺ፣ አደራ። ቤት ስሪልኝ እያለቻት ነው መሰለኝ። ሀቡ አማቷ ለምንድን ነው አማቷ ቤት የምትሰራው? ትሪፕል ነው። ፈርስት ጊፍት ትሪፕል ጋይስ፣ ፈርስት ጊፍት ትሪፕል፣ ፈርስት ጊፍት ኢዝ ትሪፕል። ላገኘው ፓናዶል ጋይስ ፎሎ አድርጉልኝ። ናናን ሪቫን ፎሎ አድርጉልኝ። ኤክስትራ ፓናዶል ጠፋ። ከማዳም አማቿ ቤት እንድትሰራላት መሰለኝ። ማዳም እራሷ ቤትና አማቿ ቤት እያሰራቻት ስለ ቢሮሽ ንገሪያ። አሁን ደብል ሁለት ጊዜ ደብል ጋይስ፣ ሁለት ጊዜ ደብል። ሚኪ ራስክን በተደጋጋሚ የሚያመህ ከሆነ ሆስፒታል ሄደህ ተመርመር። ሙሉ ምርመራ አድርግ። ይሄ ጭንቅላቴ ሙሉ ምርመራ ደም ወስደው ሙሉ ነገር ይመርምሩክ። ምንም አይነት ነው። ቪታሚን እጥረት ካለ የሆነ ነገር ነው። እሺ ጋይስ፣ ሶስት አባ ጋይስ። መርምሬ ከወለድኩ በኋላ ደም ወስደው ሙሉ መርምረውኝ 4 አይነት የቪታሚን እጥረት ተገኝቶብኝ ተሰጥቶኛል። ካልሽየም፣ አይረን፣ ቪታሚን ዲ እና ቪታሚን ሲ ለ90 ቀን እንድወስድ ታዞልኛል። ስለዚህ የሆነ ቪታሚን እጥረት ሊኖርብክ ይችላል፣ የሆነ ነገር ጋይስ። ኤቭሪባዲ ታፕ ጋይስ። እሺ ሼክ አደርገዋለሁ። መልካም ቴንክ ዩ ጋይስ። አንድ አበባ ዋን ፍላወር ያመዋል። መለፍለፍም እኮ ያሟል። መቼ እሱ አሁን እንደ ድሮ ረጅም ሰዓት ብዙ ሰዓት ላይ አይገባ። መቼ ለፍልፎ መለፍለፍም እኮ ያመዋል። አለፈልፍም። አንድ አበባ ጋይስ፣ ዋን ፍላወር ናኒ ቴንክ ዩ ሶ ማች ጋይስ። አሁን ደብል ነው፣ በደብል ፋሚሊ ደብል ነው ጋይስ፣ ደብል ነው እንዳያገኘን ልጅ ጋይስ። 5000 ደብል ጋይስ፣ ደብል ሁላችሁም ደብል ጋይስ። ደርሰናል፣ 4000 ደርሰናል ጋይስ። 1000 ይቀራል። አንድ መኒጋን ደብል ነው። ደብል ፋሚሊ ደብል ነው። ሁላችሁም ደብል ሳያልቅ 5000 እንግባ ጋይስ።
ደብሉ ሳያልቅ ሰላምዬ ይባረክ ማናጄል ፍቅር ደብል ሪቫዬ ቴንክ ዩ ደብል ሀያት ልብሽ ይባረክ ደብል ሁላችሁም ጋይስ ዳይ ሳያልቅ ደብሉ ሳያልቅ እስኪ ደብሉ ሳያልቅ ኩባያ አጥሚት ጠገብ ደብሉ ሳያልቅ የሚጠጣ ነገር ሆኖ ቴንክ ዩ ሶ ማች አፍቶሚ ቴንክ ዩ ሶ ማች የቀነለ አርከይ የቀነለ ቴንክ ዩ እንደዚህ እየጮኸ ግን ራሴን ያመኛል ሲል ይገርመኛል ይሄ ሰውዬ። አዎ ጮኸቱ ራሱ ያሳመማል እኮ በስማ እና ራስ ካለት እንደምጮኸው ማን ነው የሚጮኸው? ቀስ ብለህ ማታወራ እኔ እኮ አጭር ስለሆንሽ ትሰሚኛለሽ ብዬ አላስብም። ትሰሚያለሽ ቲጂ ምን እንዳለች ታውቃለች? ጩኸቱ እንኳን እሱን እኛንም ያሳምመናል እንኳን ራስ ማለት አይደለ? አዎ በስማ እውነቷን እኮ ነው። በጣም እኮ ነው የምጮኸው እኮ ታዲያ በጣም ነው የምጮኸው። የማይተውት አሁን እኔ ራሱ ተጋባብኝ ራስ ምታት። እኔ ከአንቺ ጋር ስጮህ ብቻ እኮ ነው የምጮኸው። ከሌሎቹ ጋር ስጮህ እኮ አልጮህም እኮ የምር። አዎ እኔ አጭር ስለሆነች ትሰማኛለሽ ብዬ አላስብም። በቃ የተረገምክ እኔ ደግሞ እውነቱ መስሎኝ የምር ግን ራስ ምታቱን አጋባብኝ። እሺ ልውሰድ እኔ መሰለኝ የራስ ምታት ኪኒን እንዴት እንደምጮህብሽ አሳይሻለሁ። ፓራስታሞል ፓናዶል ምንድን ነው የወሰድከው? እንትን አድቪል ይባላል እንዴ? ደግሞ አድቪል ሁለቷን የኢትዮጵያ ነው እንዴ? የኢትዮጵያ ነው አይደል እሱ ነገር? አዎ አድቪልም አሪፍ ነው፣ ግን እኔ ኤክስትራ ፓናዶል ይሻላል በጣም። ይሄ በጣም በዛ ላይ የሆነ ቡና ነገር ስላለው ነቃም ያደርግሻል፣ በዛው ግን አዲክትድ ያደርጋል በጣም። አረ ይለምዳል ነው አይደለም? እኔማ ፓራስታሞል ነኝ። እያጠባሻችሁ ሰጪ የምትሉኝ የተሰጠኝ ሲበስ ነው እንጂማ አራስ ነው የኔ ለአራስ ነው። ምክንያቱም የተሰጠኝ ከሆስፒታል ነው ወልጄ ፓራስታሞል ተሰጥቶኛል ለእንትን ተብሎ ምንም አይነት ህመም ከተሰማኝ ታፕታፕ አድርጉት ሁላችሁም ታፕታፕ በስክሪን። ስለዚህ ልጅቷ ላይ ችግር ቢኖርባት አይሰጠኝም ነበር። የበረሃዋ ሰንደል ሲሄድ ከምታሙን አሁን እንትን ስምሽ ራሱ ይኸው ስምሽም ስራሽም ያው ነው። አንቺ ልጅ አሁን በቅርብ ቀን ቂጥሽ ላይ ቡጉንጅ ይወጣል። ምክንያቱም አካሄድሽ ጥሩ አይደለም። በጣም የምቀኝነት አካሄድ ነው የምትሄጂው። ቂጥሽ ላይ ቡጉንጅ ይወጣል። ለ3 ወር ሙሉ ቡጉንጁ አይፈርጥልሽም። እንደዚህ ትሰቃያለሽ። በእርግጠኝነት ነው የማወራሽ። በጣም ምቀኛ ነሽ። ይኸው ሀቢባ አተኛም እንዴ አንተ አተኛም እንዴት ያለሽ ይሄው እኔ ቡጉንጅ ካልያዘ ካወጣብሽ ነው ይገርመኛል። ምን አይነት ሰው ነሽ አንቺ? አንቺ የእንቅልፍ መድኃኒት ነሽ እንዴ? ምን አይነት ነሽ እንዴ? አንቺ ልጨርስበት አውርቼ እማዬ ትሙት እንዳታነብልኝ እንደዚህ አይነት ነገር። አንተ ራስህ ምቀኛ ነው የምትሆነው የምታነብልኝ ከሆነ እኔ ልንገርህ። ሆን ብዬ በዛ ሴትዮዋ ጽፋለች አልጻፈችም። የሀይባ ቤተሰቦች ኑና ተመልከቱ። ጽፋለች አውቃለሁ ጽፋለች፣ ግን እንዳታነብልኝ። መቼ ገብቼ ነው አተኛ የምትለኝ? መቼ ገብቼ ነው አተኛ የምትለኝ? የኔን ስም ሳትሰማ ሳትጠራ ለራስህ ብቻ መልስ። ልንገርህ አንድ ነገር ልንገርህ። እርር ድብን እያረኳቸው ነው ያለሁት። ይመጣሉ፣ ይኮምታሉ። በቃ ተቃጥለዋል። እኔ ከአራስ ቤት በሳምንት የተነሰች በመምጣቴ የሆነ ነገር የተቀሙ ይመስል ተንጨርጭረዋል። በየቀኑ እየመጡ አተኝም እንዴ አንቺ አራስ አይደለሽ? ኧረ በስመ አብ ወልዳ ገና ደሟ ሳይደርቅ ምናምን እያሉ እየመጡ እየኮመቱ ሳይነበብላቸው ሲቀር እርር ድብን እያሉ ነው። ስለማላነብላቸው እዚህ ቤት ሳይነበብላቸው ሲቀር ደማቸው ፈልቶ ወይ ሲመወቱ መጥተው እዛ ሲጽፉ አንተ የምታነብላቸው ከሆነ አላማቸውን አሳካህላቸው። ስለዚህ ስለ ራስህ ብቻ አንብብ እንጂ ስለ እኔ ምንም ነገር እንዳታነብልኝ እሺ። እኔ ትናንትና በዚሁ እኮ አያይዤ እኮ ትናንት ፖስቱን አላየሽም? አይተሻል? ትናንት ፖስቴ አላየሁም። ምን ፖስትክ? ተመልከች እስኪ ጂና ተመልከች። በዚህ ባንቺ ህይወት ዙሪያ ፖስትቻል። እውቀት ነክ ነገር ነው ፖስተው። ይህ ተመልከች አንዴ እንትን ደግሞ ማለት ተመልከት። እውቀት ነክ የሆንኩ ቲክቶከር መሆኔን በዚሁ ነው የምታረጋግጠው። ላስት ቪዲዮን ተመልከች። የመጨረሻ ላስት ቪዲዮን ተመልከች። ምን ይላል? ላስት ቪዲዮ ከሳሪቲ ጋር እየጨፈርክ ነው። ምን ይላል? አንብቢዋ።
በትጠነቀቁም ኬክ ብትሆኑም ባትሆኑም ከሰው አፍ አታመልጡም። ለራሳችሁ ኑሩ። ወይኔ ማናቀው ተባልሽ በጉራግኛ ነው አማርኛ እኮ የጻፍኩት እኮ አንብቢው በትክክል። ብትጠነቀቁም ልክ ብትሆኑም ባትሆኑ ቅድም ኬክ ብዬ ነበር ያለበት ልክ ኬክ ብዬ ነበር ያለበት ብትጠነቀቁም ልክ ብትሆኑም ባትሆኑም ከሰው አፍ አታመልጡም። ለራሳችሁ ኑሩ። ከዛሬ ለራሳችን አንኖርም ነበር እንኳን ነገርከን። ከዚህ እንደዚህ ከእውቀት ነክ ነገር ያስፈልጋል። አንተ መጽሐፍ ጀመርክ፣ ጽሁፍ ተማርክ። መጽሐፍ ማንበብ አይችልም ነበረ። ሰው ጽፎልኝ ነው፣ ግን ሀሳቡ የኔ ነው። ሀሳቡ እንትን በፊት መጽሐፍና ማንበብ አችልም ነበር። አሁን ማን አስተማረክ? ሳይ ሰው ጽፎልኝ ነው። እኔ አረምዛ ግን ሀሳቡን እኔ መንጥቅ ያወጣሁት ሳይ በጣም አንቺ ተንከራተትሽ፣ ሳይሽ በጣም በጣም ትጨቃጨቂያለሽ ምናምን፣ ግን እቺ ኮንቴክስት ቁጭ አረከ ይሄን አይተሽ እንድትጣይ ማለት ነው እኮ እኔ ልጨቃጨቅ። አሁን እኮ ምን ያህል እኮ እንዳበሳጩሽ እኮ ለህዝቡ ነገርሽ እኮ አቡዬ። ሳይኮ ነገርኩ እንጂ እያቃጠልኳቸው ነው እንጂ ኮመንታቸውን አስበው የአንድ ሰው አስቦክ ሰርች አርጎክ ላይቭ ገብታለች አልገባችም ብሎ ጠብቆ ላይቭ ላይ መጥቶ እየኮመተ አንተ ሳትመልስለት ስትቀር እያየከው ኮመንቱ አታነብለት። ከዚህ በላይ የሚያቃጥል ነገር አለ? ኮምቶ ሳይነበብለት ቀርቶ ሚውት ሲደረግ እንዴት ጨጓራው እንደሚቃጠል አስበኮ። እነሱ የሚፈልጉት አንብበህላቸው እንድትመላለስ ነው። ከዛ ሳናደድኳት ምናምን ነገር ብለው እንዲደሰቱ ገባት። ጠላትን ንቆ መተውን የሚያህል በቀል የለም የሚባለውን መርህ ነው እኔ ተከትዬ የምኖረው። ገባህ? ንቄ ነው የምተዋቸው ጠላቶች። ቴክስቱ ምን ያህል እኔ የጻፍኩት ቴክስቱ ምን ይላል? ትክክል ብትሆንም ባትሆንም እሱ ጽሁፉ አንኳር ነጥቡን አምጫልኝ። አንኳር ነጥቡ ንቆ መተውን የመሰለ በቀል የለም ይላል። ንቆ መተው ነው። ይዶን ጌራ ቦቴ ዲግረው እንጂ ሀሳቡ እየጨመረን እያደግን እንሄዳለን እና ወደፊት። እናንተ ጋይስ እውነቴን ነው የምላችሁ፣ እቺ ሴትዮ ይኸውላችሁ በእሷ እየተበሳጫችሁ ካላችሁ ቁመት ላይ እያጠራችሁ እንዳትሄዱ፣ በብስጭት ታሳጥራችኋለች። ስለዚህ ህይወታችሁን ትኖሩ እንዶ ኑሩ። ይሄን የመጨረሻ ቴክስቴ። እውነቴን ነው የምላችሁ፣ ሀቢባ የምታዳምጥ ሰው እንዳልሆነች ይሄ ሁሉ ዓመት መረዳት ትችላላችሁ። እህቴ እንቀጥል። አንዴ እንትን የራስ ምታሽካብጨልሽ እቀጣለሁ ብትይ እንደዚህ በቴስታ ሸለው ነው ማድረግሽ። አሜሪካ አሽካብጨልሽ አንዷ ምን አለች መሰለህ? እና አራስ ብትሆኚ የፈለግሽውን ብታረጊ ምን አገባቸው? ባይገርምሽ አሜሪካን ሴት ልጅ ወልዳ ማድ ቤት ገብታ ሰርታ ነው የምትበላው። ምን ይገርማል እኮ ንገሪልኝ። ሲጀመር እኮ እኛ በተወለድንበት ጊዜ ቲክቶክ ቢኖር እናቶቻችን ይገቡ ነበረ። ስላሌለ ነው። 5 ቃሪያ ትበላለህ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ